የትግራይ ውጥረት ከመቼውም ጊዜ በላይ እየተባባሰ ነው። ህወሓት የትግራይ መውጫ በሮችን ዘግቶ ወጣቶችን ከያሉበት ለቃቅሞ ወደ ወታደራዊ ካምፕ እየወሰደ ነው። ውትድርና ብሔራዊ ግዴታ እንዲሆን የሚደነግግ አዲስ ህግ አውጥቷል። ይህ ህግ ከኤርትራ ያልተሻሻለ አዋጅ መቀዳቱ እየተነገረ ነው። ሌላኛዋ የአስመራ መልክ በመቀለ እየታየች መሆኗን ከህወሓት አስገዳጅ ወታደራዊ ምልመላ አምልጠው የሸሹ ወጣቶች እየተናገሩ ነው። በተለይም ህወሓት ከድሮን ጥቃቱ በኋላ ያወጣውን አስደንጋጭ ህግ አጽድቆ አዋጁን ለመተግበር እንቅስቃሴ መጀመሩን ተከትሎ ወጣቶች ሽሽታቸውን አጠናክረዋል። እንደ አዲሱ የህወሓት ህግ ከሆነ የሸሹት ወጣቶችም ሆነ እዚያው ትግራይ ውስጥ ያሉ ወጣቶች እጣ ፈንታቸው እንደ ኤርትራ ወጣቶች መሆን ነው። ህወሓት ከአዋጅ ግልበጣው ባሻገር ወይንም አዋጁን ለመተግበር ወታደራዊ ካምፖችን ሳይቀር እንደ ሳዋ ለማድረግ ዓላማ እንዳለው እየተነገረ ነው። በሳዋ መልክ እየተከፈቱ ያሉ የህወሓት ተቋማትን የኤርትራ ጄኔራሎች ሚስጥራዊ በሚባል መልኩ እየጎበኙ ነው። መረጃዎቹን መነሻ በማድረግ አጠቃላይ የትግራይ ወቅታዊ ሁኔታና በህወሓት ላይ የተቀሰቀሰውን ህዝባዊ ተቃውሞ እንመለከታለን። በአሁኑ ወቅት ትግራይ ውስጥ ህወሓት የቀደመ ህዝባዊ ቅቡልነቱን እንዳጣ የሚናገሩ በርካቶች ናቸው። በአንድ ወቅት አድራጊ ፈጣሪ የነበረው ህወሓት በህዝብ ያለው ድጋፍ ተመናምኗል ይላሉ አስተያየት ሰጪዎች። ከሰሞኑ የጸደቀው ህግ ደግሞ ከባድ ተቃውሞ አስከትሏል። ህወሓትን በይፋ የሚታገሉና የሚቃወሙ ኃይላት ወደፊት መጥተዋል። ምንም እንኳን ህወሓትን የሚቃወሙትን አካሄድህ ልክ አይደለም ታረም የሚሉትን የሚቀጣ ህግ እስከ ማውጣት ቢደርስም ህጉ ተቃዋሚዎችን የሚያስፈራ ሆኖ አልተገኘም። ህወሓት ወጣቱ ወደ ካምፕ እንዲከት ጥሪ አውጥቷል። እርምጃው ከከባድ የገንዘብ መቀጮ እስከ 15 ዓመታት ጽኑ እስራት የሚደርስ ነው። በደብረጽዮን ገብረ ሚካኤል የሚመራውና የትግራይ ጊዜ አስተዳደርን በማፍረስ ስልጣን የያዘው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚደነግግ ማዕከላዊ ኮማንድ ፖስት የሚያቋቁም አዋጅ አዘጋጅቷል። በዚህ አዋጅ መሰረት ዕድሜው የደረሰ ማንኛውም የትግራይ ተወላጅና ነዋሪ የክተት ጥሪውን ተቀብሎ በውትድርና የመሳተፍ ግዴታ አለበት። ጥሪውን ያልተቀበለ ግን ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ ይጣልበታል። የሐሰት የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም በተመሳሳይ 50 ሺህ ብር የገንዘብ ቅጣት ይጠብቃቸዋል። ይህንን አዲስ የማዕከላዊ ኮማንድ ፖስት አዋጅ በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይላት የበላይ አዛዥ ሆኖ እንደሚሰራ በረቂቅ ህጉ ላይ ሰፍሯል። ይህ የህወሓት አዲስ አዋጅ የዛሬ 30 ዓመት ግድም ከወጣው ከኤርትራ አዋጅ የተቀዳ መሆኑን በርካቶች እየተናገሩ ነው። እስካሁን ህወሓትን በይፋ በመተቸት የሚታወቀው ጋዜጠኛ ዳዊት ከበደ በህወሓት አዲስ አዋጅ ላይ ያወጣው መረጃ አለም። የአውራምባ ታይምስ የበይነመረብ ሚዲያ መስራች ጋዜጠኛ ዳዊት ከበደ የህወሓት አዋጅን በፈረንጆቹ ዘመን አቆጣጠር 1995 ከወጣው ከኤርትራ አዋጅ ጋር የሚመሳሰል ነው ብሎታል። በዚያን ጊዜ የወጣው የኤርትራ አዋጅ ማንኛውም የኤርትራ ወጣት ማለትም ዕድሜው ከ18 እስከ 40 የሚሆን ሁሉ ወደ ውትድርና መግባት ግዴታው ነው። አሁን ያልተሻሻለው ይህ የኤርትራ አዋጅ ያሉትን አስገድዶ ወደ ጦር ካምፕ ወስዶ ከማሰልጠን ባለፈ ውትድርናን ሸሽተው ከሀገር የተሰደዱ የኤርትራ ወጣቶችንም የሚቀጣ ነው። በአዋጁ መሰረት ወጣቶቹ ከሀገር ተሰደው ወደ ሀገር ቢመለሱ እንደ ጥፋታቸው ልክ ቅጣት ይጠብቃቸዋል። ህወሓት አዲስ ያወጣው አዋጅ በትግራይ ያሉትን ብቻ ሳይሆን ከትግራይ ውጭ ያሉትንም ትግራዋዮችን የሚመለከት ነው። ደብረጽዮን የሚመሩት የህወሓት ክንፍ ከህዝብ ጋር የሚያጋጨውን አዋጅ አጽድቆ ለመተግበር እየተንቀሳቀሰ ነው ተብሏል። ህጉ በክልሉ ያለው ነጻነት በሙሉ ሊያጠፋው ይችላል። ህወሓት አዋጁን ከኤርትራ እንደቀዳው ሌላኛው ማሳያ ተብሎ የተጠቀሰው ያተገባበሩ ሂደት ነው። ህወሓት ሳዋን በትግራይ ለመፍጠር እቅድ ይዞ እየተንቀሳቀሰ ነው ብሏል ጋዜጠኛው። በትግራይ የተለያዩ ዞኖች የሳዋን አይነት ተቋማት እየተከፈቱ ነው። ተቋማቱንም የኤርትራ ከፍተኛ ወታደራዊ አዛዦች እንደሚጎበኟቸው ጋዜጠኛው ጠቁሟል። የኤርትራ መንግስት አስመራ ዩኒቨርሲቲን ዘግቶ ሳዋን በመክፈት ከትምህርት ይልቅ ለውትድርና ትልቅ ቦታ መስጠቱን በተግባር አሳይቷል። ህወሓትም የሚሳካለት ከሆነ ከዚህ በኋላ የትግራይ ወጣቶች ወደ ትምህርት ቤት ሳይሆን ወደ ወታደራዊ ካምፕ ሊወስዳቸው ይችላል። የትግራይ ወጣቶች ጦርነት ሸሽተው ከክልሉ እየወጡ ነው። እንደ ዶይቼ ቬለ ዘገባ ከሆነ በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው ወጥተዋል። አስተያየታቸው ለዶይቼ ቬለ የሰጡ የክልሉ ወጣቶችና በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉ አስተያየት ሰጪዎች ማህበረሰቡ በሚመጣው ጦርነት ምክንያት ተሰላችቷል። በአሁኑ ወቅት በትግራይ እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜ እያሳለፈ ነው። አንድ የመቀለ ከተማ ነዋሪም ለዶይቼ ቬለ በሰጠው አስተያየት በተለይ ሽራሮ አካባቢ ከሰሞኑ የተወሰደው የድሮን ጥቃት እርምጃ ድንጋጤን ፈጥሯል ሲል ነው የሚናገረው። በክልሉ በተለይም ከመቀለ ውጭ ባሉ አካባቢዎች ወጣቱ ወደ አስገዳጅ የጦርነት ምልመላ እየገባ ነው የሚለው ወጣቱ ከዚህ የተነሳ የተቻለው ወጣት በሙሉ ከትግራይ ለቆ ለመውጣት የተቻለውን ሁሉ እያደረገ ነው ብሏል።
ሌላኛው አስተያየት ሰጪ ወጣቱ አሁን መማር መስራት እንጂ ወደ ጦርነት መግባት አይፈልግም በማለት እርሱ ራሱን ጨምሮ በርካቶች የማይከፈል ዋጋ እየከፈለ ወጣቱ ከክልሉ እየሸሸ ነው ሲል አስተያየቱን ሰጥቷል። ወደ ግጭት ከመግባት ይልቅ የጦርነት ሐሳብን የማይገዙት ለምን ይሆን ተብለው የተጠየቁት ወጣቶቹ በቂ ምክንያት የለንም ይላሉ። ትናንት ከደፈረን ኃይል ጋር መስራት አልፈልግም ሲል አስተያየቱን የሰጠው አንደኛው ወጣት በዚህ የሚቀየር የለም የሚለውን ሐሳብ በመያዝ ከጦርነቱ መሸሽን ምርጫው እንዳደረገ አመላክቷል። ሌላኛው አስተያየቱን ያከለው የመቀለ ከተማ ነዋሪ ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ብሏል። አይቀሬ ጦርነት ጎልቶ እየመጣ መሆኑን በማስረዳት ለዶይቼ ቬለ አስተያየታቸውን የሰጡ የክልሉ ፖለቲካዊ ሁናቴዎችን በቅርበት የሚከታተሉ ፖለቲከኞች እንደ መስፍን ደሳለኝ ያሉት አሁን አጠቃላይ እንደ ማህበረሰቡም ሆነ ወጣቱ ክፍል በትግራይ ባለው የፖለቲካ እንቅስቃሴ ተስፋ እየቆረጠ መጥቷል ይላሉ። በተለይም ከፕሪቶሪያ የግጭት ማቆም ስምምነት በኋላ በትግራይ ፖለቲካው ተከፋፍሎ ታይቷል ያሉት ፖለቲከኛው ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎት ፈጽሞ እያሳየ አይደለም ብለዋል። እንዲህ ከግራም ከቀኝም ህወሓት ተቃውሞ ቢገጥመውም ከኤርትራ የቀዳውን አዋጅ ለመተግበር በይፋ እየተንቀሳቀሰ ነው። ይህን ተከትሎም ህዝባዊ ቁጣው እየተቀሰቀሰበት ነው። በህወሓት ላይ የተነሳው ተቃውሞ ከህዝቡ ብቻ ሳይሆን እዚያው ህወሓት ውስጥ ካሉም ሰዎች ጭምር ነው ይባላል። አብዛኞቹ የህወሓት አንጋፋ የፖለቲካ አመራሮችና ወታደራዊ አዛዦች ከዚህ በኋላ የትግራይ ጥያቄ በጦርነት አይመለስም የሚል አቋም አላቸው። በጉዳዩ ላይ ስምረት ፓርቲ ከሰሞኑ ባወጣው መግለጫ በትግራይ ክልል የህግና የጊዜያዊ መስተዳድሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋይ ጦርነት ድባብ ሰው አልባ መዋቅር እየመራው መሆኑን ገልጾ ህዝቡና ወጣቶች ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራ መንግስት የወታደራዊ መመልመያ ፖሊሲ በክልሉ ገቢር ለማድረግ እየተንቀሳቀሰ ነው ብሏል። ስምረት ሰሞኑን በታታይ አዲያቦ አካባቢ በጋማሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ሐዘን ገልጾ ለዚህ ጥፋት ተጠያቂው ገዢው ቡድን ነው ብሏል። ህወሓት ደግሞ በሰሞንኛው የድሮን ጥቃት ዙሪያ የፌዴራሉ መንግስት ወቅሷል። የፌዴራሉ መንግስት በአንጻሩ ህወሓት የተካተተበትን የጽምዶን ስም በማንሳት እንዳጠቃላይ ተጣመሩ ኃይላትን እንቅስቃሴ የሚጠቁም መረጃ እየሰጠ ነው። የጽምዶ ፖለቲካ በሀገር ደረጃ ለመጀመሪያ ጊዜ ጎልቶ የወጣው በመስከረም 2018 ነው። በጊዜው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዥ መስከረም ወር ላይ ደብዳቤ ጽፈው ነበርም። በደብዳቤው ላይ የኤርትራ መንግስትና ህወሓት አንጃ ጽምዶ በተሰኘ አዲስ ጥምረት እየመጡ እንዳለ ገልጸዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው በሰሜን ኢትዮጵያ ለሚንቀሳቀሱት የፋኖ ኃይላት ጨምሮ ለታጠቁ ቡድኖች ድጋፍ እያደረጉ ነው ሲሉ ወቀሳ አሰምተዋል። ደብዳቤው ኤርትራ ኢትዮጵያን የማተራመስና መከፋፈል ዓላማ እንዳላትና የዚህ ጥረቶች ዋነኛ ነዳፊ ናት ሲል ከሶ ነበር። አያይዞም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በሰላማዊ መንገዶችና በቀጠናዊ የኢኮኖሚ ትስስር ላይ ብቻ የተመሰረተ መሆኑን በድጋሚ አረጋግጧል። ይህን ተከትሎም ኤርትራ ጽምዶን ለሰላም የሚደረግ ግንኙነት አድርጋ ማቅረቧ ይታወሳል። ምላሹ ይፋ የሆነው በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ መስሪያ ቤት በኩል በተሰራጨ ሰነድ ላይ ነው። ግንቦት 24 በተጻፈው ደብዳቤ የኤርትራ መልእክተኛ መስሪያ ቤት ጽምዶን ሰላም የተሰኘውን ሐሳብ በማህበረሰብ ደረጃ የተመሰረተ የሰላም ተነሳሽነት ሲል ገልጾታል። ደብዳቤው ሐረጉን ለሰላም የሚደረግ ግንኙነት ከሚለው ትርጉም ጋር እኩል የሆነ የትግርኛ አገላለጽ ተጠቅሟል። ሰነዱ እንዳመላክተው ይህ ተነሳሽነት ለዓመታት በግጭትና በመለያየት የቆዩ ማህበረሰቦችን የሚያገናኝ ነው። ይህም ባለፈው 1 ዓመት ገደማ በርካታ የማህበረሰብ ውይይቶችን፣ የባህል ልውጦችን፣ እርስ በርስ መተማመንን የሚፈጥሩ ስራዎችን እንዲሁም የህዝብ ለህዝብ ግንኙነቶችን ያካተተ ነው። ጽምዶ እርስ በርስ መከባበርና የጋራ ኃላፊነትን መሰረት ባደረገ ውይይት እንዲሁም በቀጥታ ሰብአዊ ግንኙነት አማካይነት እርቅን ማምጣት እንደሚቻል ማሳያ ነው ሲል ተከራክሯል። ይሁን እንጂ መሬት ላይ ያለው እውነታ የዚህ ደብዳቤ ማብራሪያ ፍጹም ተቃራኒ ስለመሆኑ አስተያየት ሰጪዎች ይናገራሉ። ጽምዶ ከቅርብ ጊዜያት ወዲህ ከኤርትራና ከህወሓት ባለፈ ሌሎች ኃይላትን በማካተት ሂደት ላይ መሆኑ ሲዘገብ ሰንብቷል። መደምደሚያው ጉዳይ ግን የፕሬዝዳንት ኢሳያስ አፈወርቂ እጆች በነ ደብረጽዮን የህወሓት ክንፍ ላይ ከአዋጅ ግልበጣ እስከ ሳዋ አይነት ተቋማት መክፈት ድረስ እየታየ ነው።